ዛሬም በድጋሚ ፏብትን ብለን ተመልሰናል። ሰሞኑን መቼም እየዘነበ ነው፣ አይጠየቅም። የምሬ ነው የምላችሁ፣ ልነግራችሁ አልችልም። ደስታ በደስታ እየተደራረበ ነው። እንግዲህ መጨረሻውን አላህ ያሳምረው ብላችሁ ዱአ አድርጎ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። አገራችንን አላህ ሰላም ያደርግልን። ዛሬም በአዲስ ቪዲዮ ብቅ ብያለሁ። እንደምትመለከቱት ፏ ብትን ብዬ ያው ዛሬ ስጦታ መጥቶልኝ ስጦታዬን ይዤ እንዲሁም ደግሞ ስለ ወርቅ ያው እንደምንጊዜውም ልነግራችሁ ነው ማለት ነው። ዋጋውን ትናንትና በጊዜ ነበረ ቪዲዮ የሰራሁላችሁ ያው ስለቀነሰ ሄዳችሁ እንድትገዙ ብዬ። ማታ ላይ ደግሞ የተወሰነ ለውጥ ነበረው፣ እሱን እነግራችኋለሁ ማለት ነው። ዛሬ አዲስ ነገር ያለው ከዛ ውጭ ያው ስጦታዬን እየከፈትን አብረን የምናየው ይሆናል። ድምጻቸውን አጥፍቼው ነው እንጂ ጓደኞቼ ወላሂ በጣም የሚያስቅና ዘና የሚያደርግ ነበረ ድምጻቸው። ግን ያው ሚስጥር ነው፣ ሚስጥር ስለሆነ አጠፋሁት ማለት ነው። ሀባይብ እና ውድ ቤተሰቦቼ ዛሬ ሳውዲ አረቢያ 1 ግራም 24 ካራንት ወርቅ 540 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 497 ሪያል እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 475 ሪያል በመሸጥ ላይ ይገኛል ማለት ነው። 1 ግራም 18 ካራንት ወርቅ 407 ሪያል በመሸጥ ላይ ይገኛል። ይሄ በሳውዲ ያለው የወርቅ ዋጋ ነው ማለት ነው። ሀባይብ ስጦታ የመጣልኝ እንግዲህ ውዷ እህቴ የቻናሌ ተከታታይ ቤተሰቤ ናት ማለት ነው። እውነት ለመናገር በጣም ነው ደስ ያለኝ። ሀቂቃ አይገባኝም ነበር ይሄ እውነት። ጽሁፉን ሳነበው ጽሁፍ አለው እንግዲህ አስቀድሜ ነገርኳቸው አይደለ? ሰርፕራይዙን የምር እኔ እንጃ እውነት ይሄ አይገባኝም ሀቂቃ። እንግዲህ አላህ ያክብርልኝ። መእሷል ምንም ማድረግ አይቻልም። አላህ ያክብርልኝ። በወጣ የተካ ነው የምለው፣ ሌላ ምንም አልልም። እና ውድ ቤተሰቦቼ ከደሪባ ከመስነያ ከመሀሉ ጋር ሁሉንም ያጠቃለለ ወርቅ 1 ግራም ሂሳቡ በ560 ሪያል ነው ማለት ነው። እንደምታዩት ጽሁፉ ይሄ ነው ማለት ነው። አሰላሙ አለይኩም ዜዷ የኔ ወርቅ የመዳም ቅመም ጀግና ይላል። እንግዲህ ታነቡታላችሁ በኋላ ማለት ነው። ሀባይብ እውነት አይገባኝም ሀቂቃ። ምክንያቱም በገዛ ገንዘባችሁ ነው ያው እኔ ለማበረታታት ግዙ ግዙ ብላችሁም ገንዘብ አውጥቼ አልሰጠኋችሁም። የራሳችሁ የለፋችሁበት የላባችሁ እስከሆነ ድረስ በእርግጥ እኔ እንድትገዙ እፈልጋለሁ ሀቂቃ ማለት ነው። የወርቅን ጥቅም እኔ እንጃ ከኔ በላይ የሚያውቃለ ብዬ ስለማላስብ ማለት ነው። ያው ሲደርስበት አይደል ሁሉም የሚያውቀው፣ ለዛ ነው። እና ውድ ቤተሰቦቼ እናንተ ወርቅ ይዛችሁ ከሄዳችሁ አመትም አድርጉት ከዛም በላይ 2 አመትም ሆነ 10 አመትም ሆነ እናንተ ጋር ገዝታችሁ አስቀምጣችሁ መሸጥ ብትፈልጉ 1 ግራም በ21 ካራንት ከሆነ በ470 ሪያል ይገዟችኋል ማለት ነው። የእናንተን 22 ከሆነ በ495 ሪያል ይገዟችኋል። 18 ከሆነ በ400 ይገዟችኋል ማለት ነው። ለመዳም ለኛ ብርታት ይሆንሽው ይላል ውዶችዬ። ከዛ ልብ ቅርጽ አለው። የምር ደስ ብሎኛልም ግን አይገባኝም ነበረ። ያው እንግዲህ አላህ ያክብርልኝ ነው የምለው። ምንም ልል አልችልም። በወጣ የተካ አላለሁኝ። እና ውዶችዬ ስጦታው እንግዲህ ተመልከቱት። እኔ የሚወርቅን ዋጋ እየነገርኳችሁ እናንተም ደግሞ የኔን ስጦታ ማየት አለባችሁ። ሰሞኑን ስጦታ በስጦታ ነው የሆንኩት። እንደ እውነት ለመናገር ተውኝ። የምር ሀቂቃ ደስ ብሎኛል እውነት። ስጦታ በነገራችን ላይ እንደው ትንሽም ብትሆን ለሰው ስትሰጡ ለዛ ለሰጣችሁ ሰው ሳይሆን እናንተ ለራሱ የሆነ ደስታ ይሰማችኋል። እኔ በራሴ ስለማቀው ነው ወላሂ። ለምን እንደው 10 ሪያል አይሆንም ስትሰጡ የሆነ በቃ ደስታ ይሰማችኋልና እንግዲህ ቁሚ አሉኝ ጓደኞቼ። እውነት ልነግራችሁ አልችልም። እነሱ የሚያወሩትን ብትሰሙ በሳቅ እኔ ላይ ሙድ እየያዙ ማለት ነው። ቁሚ ተቀማጭ ልበሺ ይሉኛል። ብቻ ወደውታል ስጦታውን እነሱ። እኔም በጣም ነው የወደድኩት። እንደምታዩት ቆንጅዬ ሽፎን ነው ማለት ነው።
ሽቶም አለው። እንግዲህ ይህንን ይመስላል ማለት ነው ሀባይብ። ከዛ ውጭ እንግዲህ ኢማራት ላይ 1 ግራም 24 ካራንት ወርቅ ምን ያክል ነው የሚለውን እነግራችኋለሁኝ። 1 ግራም 530 ድርሃም እየተሸጠ ይገኛል። 22 ካራንት 486 ድርሃም እየተሸጠ ይገኛል። 21 ካራንት 464 ድርሃም በመሸጥ ላይ ይገኛል። 18 ካራንት 397 ድርሃም እየተሸጠ ይገኛል ማለት ነው። ይሄ የግራሙ ዋጋ ሲሆን ሁሉንም ያጠቃለለ መስነያ ደሪባ ሁሉንም ያጠቃለለ በ575 ድርሃም ሂሳብ ይሸጡላችኋል ማለት ነው። እናንተ የራሳችሁን ይዛችሁ ከሄዳችሁ መሸጥ ከፈልጋችሁ ቆንጂዬ 21 ካራንት ባህሪን ከሆነ በ460 ድርሃም ይገዟችኋል። የእናንተን 22 ከሆነ በ480 ድርሃም ይገዟችኋል። 18 ከሆነ በ394 ድርሃም ይገዟችኋል ማለት ነው። ይሄ ኢማራት ያለው የወርቅ ዋጋ ነው ማለት ነው ሀባይብ። አሜሪካን ሀገር 1 ግራም 21 ካራንት ባህሪን 126 ዶላር እየተሸጠ ይገኛል። ካናዳ 1 ግራም 21 ካራንት ባህሪን 175 ዶላር በመሸጥ ላይ ይገኛል። አውስትራሊያ 1 ግራም 21 ካራንት ባህሪን 184 ዶላር እየተሸጠ ይገኛል ማለት ነው። ቱርክ 1 ግራም 21 ካራንት ባህሪን 5 ሊሪ እየተሸጠ ይገኛል ማለት ነው። እንግዲህ ውዶችዬ ባህሪን 1 ግራም 21 ካራንት ባህሪን 47 ዲናር በመሸጥ ላይ ይገኛል። ኦማን 1 ግራም 21 ካራንት ባህሪን 48 ሪያል እየተሸጠ ይገኛል ማለት ነው። ኳተር 1 ግራም 24 ካራንት ወርቅ 527 ሪያል እየተሸጠ ይገኛል። 22 ካራንት 483 ሪያል በመሸጥ ላይ ይገኛል። 21 ካራንት 1 ግራም ወርቅ 462 ሪያል እየተሸጠ ይገኛል ማለት ነው። የመዳም ቅመም ጀግና እንግዲህ በኳተር ያለው የወርቅ ዋጋ ሲሆን 1 ግራም 24 ካራንት ወርቅ 444 ዲናር እየተሸጠ ይገኛል። 22 ወላሂ ጽሁፉ ሲያምር በመሸጥ ላይ ይገኛል። 21 ካራንት 1 ግራም ወርቅ 37 ዲናር መሸጥ ላይ ይገኛል። እንዲሁም ጆርዳን 1 ግራም 24 ካራንት ወርቅ 102 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 94 ዲናር እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 88 ዲናር በመሸጥ ላይ ይገኛል ማለት ነው። ውድ ቤተሰቦቼ እንግዲህ ይህንን ይመስላል የወርቅ ዋጋ አሁን ያለበት ማለት ነው። ሰሞኑን እየነገርኳችሁ ነው በተከታታይ ኢንሻአላህ በቀጣይም እነግራችኋለሁ ማለት ነው። እንዴት አያችሁ ስጦታዬን? እንግዲህ አስተያየት አስቀምጡ። እውነት እኔ ወድጄዋለሁ። እንዲሁም ጓደኞቼ በጣም ወደውታል። ይከፈት እያሉ እየቀወጡት ነበር። ያው ድምጻቸውን አጥፍቼባቸው ነው ሚስጥር እንዳይወጣባቸው ፈርቼ ማለት ነው። ለነሱ አዝኜ ሚስጥራቸውን ካወጣሁ ያው ይገሉኛል፣ እናንተ አትደርሱልኝም ማለት ነው። ለዛ ነው እና ወዶችዬ ይሄንን ይመስል ነበር። ለብሼው ደግሞ ብታው ያ ሰላም እንዴት እንደሄደብኝ እውነት ልኬን እንዴት እንዳወቀችው ልጅቷ ልነግራችሁ አልችልም። በጣም ነው የሚያምረው ሁሉ ነገሩ በጣም ነው የሄደብኝ። የወደድኩት ሽፎን ነው ማለት ነው ሀባይብ